ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን የብስራት አተታ ፕሮግራማችን አሁን ተጀምሯል በዛሬው የብስራት አተታ ፕሮግራማችን የኢትዮ ኤሌክትሪክና የፋሲል ከነማ የድል ጉዞ አንድምታ ምንድነው በሚለው ርዕሰ ጉዳይ ላይ ቆይታ እናደርጋለን ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደ ሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በሆነ አብረናችሁ ቆይታ እናደርጋለን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ማለት እንዴት አለ ሰላም ነው ሁሉ ሰላም አለን ሳምንቱ እንዴት ነበር ሳምንቱ ሸጋ ነበር መልካም እንግዲህ የፕሪሚየር ሊግ ጨዋታዎች በሳምንቱ አጋማሽ ተመልሰዋል የሲቢ ኢትዮጵያ ፕሪሚየር ሊግ አራተኛ ሳምንት ጨዋታዎች ተመልሰዋል ታዲያ እነዚህ ጨዋታዎች ሲመለሱ ኢትዮ ኤሌክትሪክና ፋሲል ከነማ በተከታታይ የድል ጉዞ ውስጥ ነው የሚገኙት በተመሳሳይ የመጀመሪያ ጨዋታዎችን ባቸው ውጤት ነው የጨረሱት ከዛ በኋላ ያሉት ሶስት ጨዋታዎች ግን በተመሳሳይ በአሸናፊነት ተወጥተዋል ታዳኛም ዛሬ በብስራት አተታ ፕሮግራማችን የኢትዮ ኤሌክትሪክና የፋሲል ከነማ የድል ጉዞ አንድምታ ምንድነው የሚለው ጉዳይ ለዛሬ መርጠናል ይሄንን ጉዳይ እንመለከታለን ዛሬ ማለት እንግዲህ ፋሲል ከተማና ኢትዮ ኤሌክትሪክ ፕሪሚየር ሊጉን ካናት ሆኖ እየመሩ ነው ሁለቱም ቡድኖች ፍጹም ባልተጠበቀ ሁኔታ አስደናቂ ጉዞን እያደረጉ ይገኛሉ ይህ እንዴት ሊሆን ቻለ የሚለው ነገር ዛሬ በደንብ የምንመለከት ይሆናል መጀመሪያ ምናልባት ፕሪሚየር ሊጉ ሲጀመር ብዙም ትኩረት ካላገኙ ክለቦች መካከል አንደኞቹ ናቸው ካላቸው የስኳር ጥራትና ከስብስብ አንፃር ብዙ የሚጠበቁ ቡድኖች አልነበሩም ግን አሁን ሲጀመር ዘንድሮ የኢትዮጵያ ፕሪሚየር ሊግ የአሰልጣኞች ሁኔታ የሚለካበት ነው የሚለውን ነገር ስናነሳ ነበር ያ ግን በተወሰነ መልኩ የሚያሳይ ምልክቶች አሉ ይመስለኛል ጥሩም ስትሆን ግን ቡድንህን ለአሸናፊነት የምታበቃበት መንገድ የአሰልጣኝ ትልቁ ኳሊቲ ነው ያንን መንገድ ሁለቱም ቡድኖች ላይ የተመለከተን በተለይ ደግሞ የኢትዮ ኤሌክትሪክና የቡና ጨዋታ ላይ ትናንትናው ጨዋታ ላይ በፍጹም የታክቲክ ወይም ደግሞ የቲም ማኔጅመንት መንገድ የዘሪው ሸንገታን በደንብ ተመልክተናል ያ መንገድ ለዛ ነገር ያበቃቸው ይመስላል ለሁሉም ግን የሁለቱም አሰልጣኞቻቸው በርካታ በፕሪሚየር ሊጉ ልምድ ያላቸው አሰልጣኞች ናቸው ፕሪሚየር ሊጉን የሚያውቁት አሰልጣኞች ከመሆናቸው አንፃር ይሄኛው ለዛ መንገድ ያበቃቸው ይመስላል ይህስ ከመሽ ይቀጥላል እንግዲህ ወደፊት የምንመለከተው ጉዳይ ነው ግን ያሁኑን ያለፉትን ሶስት ጨዋታዎች ውጤታቸውን እንመልከት የመጀመሪያው ጨዋታ በተመሳሳይ አቻ ውጤት ነው የጨረሱት ግን ቀጣይ ያሉትን ጨዋታዎች ሶስቱንም ጨዋታዎች በአሸናፊነት ተወጥተዋል የፕሪሚየር ሊጉም ወደ አናቱ ተጠግቷል ስለዚህ እንዴት ሆነ የሚለው ነገር እንመልከተው እንግዲህ ሁለቱም የሚጋሩት ነገር በተመሳሳይ አቋም መቀጠል መቻላቸው ነው ቀደም ሲል እንዳልከው እንግዲህ መጀመሪያው ጨዋታ አቻ ተለያይቷል ከዛ በኋላ ያሉ ሶስት ተከታታይ ድሎችን ሁለቱም ማስመዝገብ ችለዋል ሁለቱም 5 ጎሎችን አስቆጥረዋል አንዳንድ ጎል ተቆጥሮባቸዋልና በሚገርም ሁኔታ ሁለቱም ተመሳሳይ አካሄድ ነው ይሄዱ ያሉት ይህ እንግዲህ ከታሪክም አንፃር ከተመለከትከው ፋሲል ከተማ ለምሳሌ ባለፉት 4 ጨዋታዎች ያስመዘገበውን ውጤት ወደ አለፉት 10 አመታት በትሄድ ባለፉት 10 አመታት ላይ እንደዚህ አይነት ፐርፎርማንስ አላሳየም በመጀመሪያ 4 ጨዋታዎች የሆኑ ሁለት ጊዜ ነው ምናምን 9 ነጥብ ያመጣበት ሁኔታ አለ ከዛ ባሻገር ግን 10 ነጥብ አምጥቶ ያውቅም ፋሲል ስለዚህ ይሄ በክለቡ ታሪክ እንግዲህ ትልቅ ቦታ የሚሰጠው ታሪክ ነውና ትልቅ ውጤት ነው እያስመዘገበ ያለው ብሎ መውሰድ ይቻላል ኢትዮ ኤሌክትሪክም እንግዲህ አምናም ኢትዮ ኤሌክትሪክ ፕሪሚየር ሊጉን ዳግም ሲመለስ እንደዚህ አይነት ውጤት አልነበረው አንድ ጨዋታ አሸነፈ ቀሪ 3 ጨዋታዎችን ወደ አቻ ነው ምናምን የወጣበት ሁኔታ ነው የነበረው ዘንድሮ ግን 10 ጨዋታዎችን ማሸነፍ ችሏል በተከታታይ 3 ጨዋታዎችንም አሳምሮ ማሸነፍ የቻለበት ሁኔታ ታይቷል እንግዲህ ሁለቱ ቡድኖች በሲቲ ካፕ ውድድር ላይ አቋማቸው ምን ይመስላል የሚለው ተመልክተን ነበርና እዛ ላይ ስትመለከታቸው በተለይም ፋሲል ዘንድሮ ምን ሊሆን ይችላል የሚል የብዙዎች ስጋት የነበረበት ቡድን ነበር ነገር ግን ወደ ውድድር ከገባ በኋላ ግን ራሱን በውድድር ያሳደገ ከጊዜ ወደ ጊዜ መሻሻል ያሳየበት ሁኔታ ነው ያለው ምንም ቢያንስ ውጤቱን አስጠብቆ መሄድ ይችላል
ፋሲል ከተማ። ኢትዮ ኤሌክትሪክም እንግዲህ ከባለፈው አመት በተሻለ ዘንድሮ በመጀመሪያዎቹ 4 ጨዋታዎች 3 ጨዋታዎችን ማሸነፍ የቻለበት ሁኔታ ነው የተፈጠረው። እሱ ብቻ ሳይሆን በቡድኑ ውስጥ የያዛቸው በነገራችን ላይ ኢትዮ ኤሌክትሪክ ጋር ፋሲል ጋር ስትመጣ እስካሁን ከተጠቀሟቸው ቤስት 11 ሁለቱም በተመሳሳይ 10 ጨዋታ ተጫዋቾች 11 ተጫዋቾቻቸው ሙሉ ለሙሉ በአራቱም ጨዋታዎች ላይ ተጠቅመዋል። ፋሲል ከተማ ጋር ስትመጣ አብታሙ ተከስተ አንድ ጨዋታ አምልጦታል። ሌሎቹ 10 ተጫዋቾች ግን 3ቱም ጨዋታዎች ላይ ነበሩ። ኢትዮ ኤሌክትሪክ ላይም በተመሳሳይ እንደዚሁ ነበር። ወደ 7-8 የሚሆኑ ተጫዋቾች ደግሞ ሳይቀየሩ ቲም ውስጥ ተጫውተዋል። እነዚህ በራሳቸው በቲም ኮንፊደንስ ላይ የሚያመጣው ነገር አለ። ወጥ የሆኑ ተጫዋቾች ሲኖሩ እነዚያ ተጫዋቾች ደግሞ በሙሉ የጨዋታ ክፍለ ጊዜ ላይ ሲኖሩ ቲም ላይ መሻሻል የተጫዋቾቹ በራስ መተማመን ላይ የሚጨምረው የሚያሳድገው ነገር ይኖራልና የሁለቱ ቡድኖች አንዱ ስኬት ብለምትለው ባልተለመደ ሁኔታ ብዙዎቹ ጋር እንደዚህ አይነት ነገር አታይም። ተመሳሳይ ወጥ አቋም ወጥ አሰላለፍ ይዘው የሚመጡት ሁለቱ ቡድኖች ናቸው እና ያ ለቲማቸው የፈጠረው ነገር ትመለከታለ። ሁለቱም አብዛኞቹን ተጫዋቾቻቸው አምና የነበሩ ናቸው። ቤስት 11 ውስጥ እየተጠቀሟቸው ያሉት ተጫዋቾች አምና የነበሩ ተጫዋቾች ናቸው። ኢትዮ ኤሌክትሪክ ጋር ስትመጣ ዘንድሮ ከውጭ የተጠቀመው ተጫዋች ተከላካዩ በረከትና አጥቂው ሀሰን ናቸው። ሌሎቹ ተጫዋቾች በሙሉ እዛው የነበሩ ናቸው። የሚገርም ነገር እዛው ከነበሩት ውስጥ ደግሞ ወደ 3 የሚሆኑ ተጫዋቾች ከወጣት ቡድን ላይ የነበሩ አምና በተስፋ የነበሩ ተጫዋቾች ናቸው ቤስት ውስጥ ሆኖ እየተጫወተ ያሉት። አሁን ተከላካዩ መሃል ተከላካዩን ቢኒያምን ብትመለከት አምና ወደ 7 እና 10 ጨዋታ ማይሞሉ ጨዋታዎች ላይ እየተቀየረ እየገባ ሲጫወት የነበረ ነው። አብነት በተመሳሳይ እየተቀየረ የሚገባ የነበረ ተጫዋች ነውና ዘንድሮ ላይ ግን ሁለቱ ተጫዋቾች ቤስት 11 ውስጥ መጥተው በቡድኑ ውጤታማ ጉዞ ውስጥ ትልቅ አስተዋጽኦን እያበረከቱ ያሉ ወደፊት ትልቅ ተስፋ የሚጣልባቸው ተጫዋቾች ሆነዋል። ፊት ላይ ያለው ሀሰንም ከቤንች ማጂ የመጣ ነው። እሱም በዘንድሮ የመጀመሪያ የሊግ ውድድሩ ላይ ያሳየ ያለው እንቅስቃሴ በጣም የሚገርም ነውና በጣም ያስጨንቃል። አይቆምም። ኳስ ክሎቱ ጥሩ ነው እና ጥሩ እንቅስቃሴ ለኤልፓ ቅመም ፈጥሮበታል ቲሙ ላይ። እንግዲህ ዋናው አጥቂያቸው እንግዲህ አሁን ላይ በጉዳት ላይ እየሆነ እየተቀየረ እየገባ ነው። እሱ ደግሞ ወደ ሜዳ ሲመለስ ደግሞ ኢትዮ ኤሌክትሪክ ምን ሊሆን ይችላል የሚለውን ነገር በገባባቸው ደቂቃዎችም እየተመለከትን ያለነው ነገር እሱን ታሳቢ ስታደርግ የኢትዮ ኤሌክትሪክ የተለየ አጥቂ ክፍል ከአምና ዘንድሮ በጣም በተሻለ ጥሩ በሚባል ደረጃ ላይ እንዳለ ትመለከታለህ። ምናልባት እንግዲህ የስኳት ጥልቀቱ ምን ያህል ነው የሚለው ወደፊት የምናየው ቢሆንም ነገር ግን አሁን ላይ በመናየው ነገር ግን ኢትዮ ኤሌክትሪክ ጥሩ ነው። ኢትዮ ኤሌክትሪክ ሌላው ዋናው ነገር አሁን ላይ ከሚጠቀማቸው 11 ተጫዋቾች አብዛኞቹ ከሱ ወጣት ቡድን የተገኙ ናቸው። ወደ 6 ምናምን ያሉ ተጫዋቾቹ ከኢትዮ ኤሌክትሪክ ጋር ምናምን አብረው ያደጉ የነበሩ ተጫዋቾች ናቸው። ኢትዮ ኤሌክትሪክ እንግዲህ ለዘመናት የምናውቀው በብዙ የስፖርት ቤተሰብ የሚታወቀው በተተኪ ተጫዋቾችን በማፍራት በማብቃት ነውና ያንን ዘንድሮ በደንብ የምንመለከት ይመስለኛል። አሁን ላይ አሳይተውናል። 5-6 የሚሆኑ ተጫዋቾች አሉት። እየተቀየሩ የሚገቡት አብዛኞቹ ወጣት ቡድን ተጫዋቾች ናቸው። በዘንድሮ የዝውውር ገበያ ላይ ኢትዮ ኤሌክትሪክ ወደ 6 ያህል ተጫዋቾችን ያመጣው ከፕሪሚየር ሊግ 2 ተጫዋቾች ነው። በረከትና በዛ በመለዩ ናቸው ያሉት። ከሌሎቹ 4 ተጫዋቾች ከቤንች ማጂ 2 እንደዚህ አምጥቷል። ከከፍተኛ ሊግ ነው ያመጣው። ዝውውር ገበያው ላይ ብዙ አልተሳተፈም። ከአምና ዘንድሮ በጣም የቀነሰበት ሁኔታ ነው የምታየው። ግን በቀነሰበት አመት ላይ ግን ጅምሩ የተሻለ እንቅስቃሴ እያሳየ ያለ ክለብ ነውና ይሄንን አስቀጥሎ መሄድ ከአሰልጣኝ ዘሪሁን ሸንገታ ብዙ ይጠበቃል ብዬ አስባለሁ። ትላንት ከኢትዮ ቡና ጋር በነበረው ጨዋታ ላይ ተመልክተ እንደሆነ በሁለቱ ቡድኖች መካከል ቀደም ሲል እንደገለጽከው የአሰልጣኙን ልምድ
ያሰልጣኙን ዕውቀት የተመለከተንበት ሁኔታ ተመልክተናል። መሀል ክፍሉን እንዴት በቀላሉ መቆጣጠር እንደቻለ ያየንበት ሁኔታ አለ። እንደዚህ አይነት ነገሮች እያደጉ መሄድ መቻል አለባቸው። መሀል ላይ አሁን ሶስቱ የመሀል ተጫዋቾች አሁን ላይ ኳሱን ተረጋግተው መጫወት የሚችሉ በመንጠቅም በመጫወትም ውስጥ ያሉ ጥሩ የመሀል ክፍል ተጫዋቾች አሉት። ያ የመሀል ክፍል ደግሞ በዋናነት ዘንድሮ ላይ የሚመራው በሀብታሙ ነው። ሀብታሙ ፍጹም የተረጋጋ የሚደመጥ እያስተዋለ የሚጫወት ተጫዋች ነውና ያ ለኢትዮ ኤሌክትሪክ ያሁን ውጤታማ ጉዞ ትልቁን አበርክቶ እያደረገ ነው ብሎ መናገር ይቻላል። አጥቂውን ከተከላካዩ እንደዚሁ በማገናኘቱ ሂደት ላይ እሱ ትልቅ ድርሻ ተወጥቷል ብዬ ነው ማስበው በኢትዮ ኤሌክትሪክ በኩልና የኢትዮ ኤሌክትሪክ ጅምር እጅግ በጣም ደስ የሚል ነው። የፋሲል ከተማን ከተመለከተ ከአሰልጣኝ ዮሐንስ ሳህሌ ከመጡ በኋላ ትንሽ ሊቸገሩ ይችላሉ የሚል ነገር ነበር። ከረፍት ነው የመጡት። ስለዚህ ነገር ግን አሁን ወደ ውድድር ከገቡ በኋላ ትክክለኛ ፋሲል የሚፈልገው የውጤት ጉዞን አስጀምረዋል በጥሩ ሁኔታ። ያም ሆኖ ግን ፋሲል የት ድረስ ሊሄድ ይችላል የሚለው ነገር ትንሽ አሳሳቢ የሆኑ አንዳንድ የምታነሳቸው ጥያቄ ነው። እንደ ውጤት ካየው ውጤቱን አስጠብቆ እየሄደ ነው፣ ምንም ጥያቄ የለው። ነገር ግን ፋሲል በውጤታማነት ጉዞስ ወይም ደግሞ ፋሲል በብዙዎች ዘንድ ደግሞ የሚታወቀው በኳስ እንቅስቃሴውም ይታወቃልና ያማረ እግር ኳስ የሚጫወት ጥሩ ውጤት የሚያመጣ ሁለቱን አቀናጅቶ የሚሄድ ከመሆኑ ጋር ተያይዞ ክፍተት ታይበታል። አብዛኞቹ ጨዋታዎች ላይ በሚባል ደረጃ ትላንታውን ሱል ሽረን ሲያሸንፍ በኳስ ቁጥጥሩ ካየክ በጣም ከፍተኛ የበላይነትን የተወሰደበት፣ ባለፈው ጨዋታ ላይ በተመሳሳይ እንደዚሁ ብልጫ ተወስዶበታል። ስለዚህ ከዛ ጋር ያለው ነገር ላይ ክፍተት እንዳለ ይታወቃል። ያ የአሰልጣኝ ዮሐንስ ሳህሌ ባህሪም ነው። አሰልጣኝ ዮሐንስ ሳህሌ ብዙ በኳስ ቅብብሎሹ ላይ በኳስ ቁጥጥሩ ላይ ትኩረት የማያደርጉ ጥብቅ መከላከልን በፈጣን ማጥቃት ላይ የተመሰረተ ቡድን የሚገነቡ ነው። ያን እሳቸው በሚፈልጉት መንገድ ቡድኑን በትክክል ገንብተውታል። በዛም ውጤታማ ሆኖበታልና ይሄንን ማስቀጠል ላይ በዚህ መንገድ ምን ያህል ድረስ ይሄዳሉ? አመት ሙሉ ብዙ ጨዋታዎች አሉ። አሁን እሳቸው የሚከተሉት ጨዋታ ብዙ ጉልበት ብዙ ፍጥነት ይፈልጋልና ተጫዋቾቹ በዛ መንገድ መሄድ ይችላሉ ወይ የሚለው ነገር ትንሽ አሳሳቢ ከመሆኑ ውጪ አሰልጣኙ በሚፈልጉት መንገድ ቡድኑን እያስኬዱ ነው። አብዛኞቹ ተጫዋቾች አምና የነበሩ ተጫዋቾች ናቸው። እነዛኑ ኳስ ይዘው የሚጫወቱ ተጫዋቾች አሁን ደግሞ እሳቸው በሚፈልጉት መንገድ ደግሞ እንዲሄዱ እያደረጓቸው ነውና ምናልባት የሌላቸው ልጆቹ የሌላቸውን ነገር እየሰጧቸው ስለሆነ ጥሩ ጉዞ ሊጓዙ ይችላሉ ብዬ አስባለሁ። የፋሲል ከነማ ላይ እንዳልከው ነው። ምናልባት በጨዋታ የዘይቤ ሂደት ውስጥ ብዙ አርኪ የማይባል የጨዋታ መንገድን ነው እየተከተሉ ያሉት አሰልጣኝ ዮሐንስ ሳህሌ፣ ግን ውጤታማ እያደረጋቸው ነው። ግን ዋናው ትልቁ ነገር ብዬ ማሰቡ ቅድም እንደተጠቀስኩ አዲስ አበባ ከተማ ዋንጫ ላይ የተመለከትናቸው ነገሮች ነበሩ። ቡድኑ ጥሩ አልነበረም፣ ፍርክስክስ ያለ ነበር ምናምን። ግን እሳቸው አንድ የተናገሩት ነገር ነበር ከጨዋታው በኋላ እኔ ቡድኔን ለማየት ነው እዚህ ጋር የመጣሁት፣ ቡድኔን ባላይ ኖሮ እዚህ መምጣት ያስፈልገኝም ነበር፣ ግን ከጨዋታ ወደ ጨዋታ እየገባንበት የሚንሄደው ነገር አለ የሚል ነገር ነበር ያለው። ከዛ በኋላ በመቻል ይሸነፉ እንጂ እዛ ጨዋታ ላይ ግን በጨዋታው የተሻሉ ነበሩ ከመቻል ጋር። ከዛ በኋላ በነበረው ጨዋታ ቀጥታ ሄዱት ወደ ፕሪሚየር ሊግ ነው። ከንግድ ባንክ ጋር አቻ ነው የወጡት። ያ በኋላ ቡድኑ ፕሮግረስ እያሳየ ነው። ከዛ በኋላ ያሉትን 3 ጨዋታዎች ደግሞ ጥሩ የሚባልን ቡድን ነው እየተመለከትነው። ያንን እሳቸው የሚፈልጉትን ያጨዋታ መንገድ የሚተገብር አሁን በረከትን በርግጥ ከቦክስ ውስጥ ከቦክስ ውጭ ጎል የሚያስቆጥር አይነት ልጅ ነው። በባለፈው አመታትም እንደዚህ አይነት ነገሮች ሲያደርግ ተመልክተናል። ግን ያኛው በፈጣን መልሶ ማጥቃት ውስጥ በነበረው ሂደት ውስጥ እሱን አሳታፊ ስለነበረ ጎሎችን እያስቆጠረላቸው ነው። አምና የነበረው ማርቲን ኪዛ ነበር፣ ቃል ኪዳን ጌታነን ይጠቀሙ ነበር አሰልጣኙ በተዋባተ። አሁን ግን ያሬድ በጉዳት ምክንያት የለም። ግን ሞሮፍ ወደ የዚህኛው የ8 ቁጥር ሚና ያለውን በረከትን በደንብ እየተጠቀሙበት ያለ ይመስላል። ይሄኛው የመልሶ ማጥቃት ሽግግር ውስጥ ጥሩ የሚባል ሚናን እየፈጠረላቸው እንዳለ በደንብ ተመልክተናል። ሁለታቸው ኢትዮ ኤሌክትሪክም በተመሳሳይ ከስኳድ ጋር ተያይዞ ብዙ ይሄ ነው የሚባል ጥራት ያለው ስኳድ ያላቸው ብሎ ለመናገር እንትን ይላል። ግን የተከላካይ መስመሩ
ፋሲል ከነማ ጥሩ የሚባል በመኞት ደበበ ነው የሚመራው ልምድ ያለው ተከላካይ ነው ያ ልምድ ያለው ተከላካይ በደም ቡድኑን እንደሚመራው በደም እያሳየ ነው የተረጋጋ ነው ተከላካይ ክፍሉ ኋላም አሁን ሞሰስ ፖይቴም ከሽር ያመጡት ግብ ጠባቂም ጥሩ የሚባል ግብ ጠባቂ ነውና ከዛ ኋላውን ክፍል ስታይ በደንብ ነው በአማካይ ክፍላቸውም ላይ ጥራት ያለውን ምናልባት በባለፉት 3-4 አመታት ከሜዳ ይራቅ እንጂ በኢትዮጵያ እግር ኳስ ውስጥ ካየናቸው ጥሩ የሚባሉ አማካኝ 6 ቁጥሮች ውስጥ ሀብታሙ ተከስተን የሚያከል ተጫዋች አላየንም ነበር ምናልባት ከዛ በኋላ ጉዳቶች በህመም ምክንያት ከራቀባቸው ጊዜያቶች በኋላ ያንን የቀደመ ብቃቱን ለማግኘት እየተቸገረ ነው ያለው ግን የሱ መኖር በራሱ ትልቅ ነገር እንዳለው በየጨዋታዎቹ ተመልክተናል ኳሶችን የሚይዝበት መንገድ ቡድኑ እርጋታ እንዲኖረው ከማድረግ አንፃር የተሻለ ነው እና በተመሳሳይ የኢትዮ ኤሌክትሪክም አሁን ወጣት የሚባሉ ተጫዋቾችን አሁን ሐሰንን ስንመለከት እዛ ሜዳ ውስጥ በነበር 3 ጨዋታዎች ውስጥ በጣም ፈጣን ድሪብል የሚያደርግ ሁሉንም ነገር ያለው ልጅ እንደሆነ በደንብ ተመልክተናልና የወጣቶች ላይ ማመናቸው ወጣቶችን መያዛቸው ኢትዮ ኤሌክትሪክም ጥሩ ሊያስመሰግነው የሚገባ አይነት ዘሪውን ሸንገታም ተጫዋቾቻቸውን ማኔጅ የሚያደርጉበት መንገድ ፓሽኔት መሆናቸው በደንብ ነው የሚገርመው ሜዳ ውስጥ የሚታይ ነገር አላቸው አሰልጣኝ ዘሪውን ሸንገታኔ ሁሌም ከመደሰትባቸው አሰልጣኞች መካከል የሚፈልጉትን ነገር ለማድረግ ከሚጥሩ አሰልጣኞች መካከል አንደኛው ዘሪውን ሸንገታ ነው ብሎ መናገር ይቻላል የሚፈልገውን አይነት አጫዋት በሚፈልገው መንገድ እየተገበረ ቡድኑ ቢያንስ የተበለጠባቸው በባለፈው ጨዋታ የተበለጠበት መንገድ ነበር ግን ነጥቡን ይዞበት የወጣው መንገድ የሚገርም ነው አሁን የትናንትናው ጨዋታ በተመሳሳይ በርግጥ ቡና ራሱን የቻለ ጥሩ ያልሆነ ቡድን ነበር ሜዳ ውስጥ ይሄ ነው የማይባል ቡድን ነው ቡና እውነት ለመናገር በትናንትናው ጨዋታ ግን እዛም ላይ ቢሆን ኑሮ ግን ቡድኑ ነጥቡን ይዞ የወጣበት መንገድ በእጅጉ የሚገርም ነው አንዳንዴ ልምድ ማኔጅመንት ምናምን የሚባለው ነገር በደንብ እንደሚያሳይ እዛ ላይ የተመለከተነው ነው ግን ይሄንን ነገር እንዴት አድርገው አስቀጥረው ይዘልቃሉ ቀጣይ ምን አይነት ፈተናዎች ይገጥማቸዋል የሚሉትን ነገሮች እናንሳ ከዚህ ከኢትዮ ኤሌክትሪክ ጋር ተያይዞ በጣም መነሳት ያለበት መታረምም ያለበት አንድ ትልቅ ጉዳይ አለ ኢትዮ ኤሌክትሪክ ባለፉት 4 ጨዋታዎች ወደ 17 ያህል ካርዶች አሉት ይሄ በጣም ትልቅ ቁጥር ባለፈው ሳምንት ላይ የቡድን ቅጣት ተላልፎባቸዋል አሁንም በትላንትናው ጨዋታ ቡድኑ የቡድን ቅጣት ይተላለፍበታል የሚገርም ነገር ኢትዮ ኤሌክትሪክ ከተመለከታቸው 17 ካርዶች ውስጥ 80% በላይ የሚሆኑት የተመለከቱት ተጫዋቾቹ ጎል ካስቆጠሩ በኋላ ባሉ የጨዋታ እንቅስቃሴዎች ውስጥ ነው ካርድ ያዩት ይሄ ውጤት ከማስጠበቅ ጋር ተያይዞ የታየ ካርድ ነው ከነዚህ ካርዶች ውስጥ ሰዓት በመግደል ወደ 3 ካርዶች አሉ ከዛ ውጭ ያሉት ጥፋቶች ግን ከስፖርታዊ ጨዋነት ወይም ከስፖርታዊ ውጪ የሆኑ ድርጊቶችን በመፈጸም አንደኛው ጥፋት እንደውም ጨዋታ ከተጠናቀቀ ሁሉ ግብ ጠባቂው አሸብር ያየው ካርድ ጨዋታ ከተጠናቀቀ ሁሉ ያዩበት ነገር አለ ይሄ ውጤት አስጠብቆ ለመሄድ የሚሄዱበት መንገድ በጣም በጣም መታረም ያለበት ጉዳይ ነው በቃ እግር ኳስ ተመልካቹ ስቴዲየም የሚገባው ኳስ ሊመለከት ስለዚህ ኳስ ሊመለከት እስከገባ ድረስ ህዝብን ወደ አላስፈላጊ ነገር የሚከት ነገር ተጫዋቾች ማድረግ የለባቸው የኢትዮ ኤሌክትሪክ አመራሮች አሰልጣኝ ቡድኑ ይሄንን ማረም መቻል አለባቸው በቃ ውጤት ማስጠበቅ አንድ ነገር ነው ግን ልታስጠብቅ የምትችልበት ሁኔታ ግን በመራገጥ አላስፈላጊ ሰዓት በመግደል ምናምን መሆን የለበትም በቃ ሌላ ዘዴ ሌላ መንገድ አለ ይሄ ድሮ ያፈጀ ያረጀ አካሄድ ስለዚህ ያንን ማረም ያስፈልጋል አላግባብ የሚደረጉ ካርዶች ደግሞ በኋላ ቲሙንም ዋጋ ያስከፍሏል አሁን በ4 ጨዋታዎች 2 ጊዜ የቡድን ቅጣት መቀጣት ማለት ምን ማለት ነው ይሄ በጣም 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 መታረም ያለበት ነገር እንደዚህ የተባለ ተጫዋቾች አላስፈላጊ ነገር ውስጥ እየገቡ የሚመጡበት ሁኔታ ይኖራል ትላንትና ሐሰን ያየው ካርድ ብዙ ነገር ማንሳት ይችላልና ይሄ ከዚህ ጋር ተያይዞ ይሄ መታረም አለበት በቃ ውጤት የምታስጠብቅበት ሌላ መንገድ መፈጠር አለበትና ተጫዋቾች ወደፊት ውጤቱን ሊያስጠብቁ ይችላሉ ግን በወሳኝ ጨዋታዎች ላይ ደግሞ ወሳኝ ተጫዋቾቹን በካርድ ምክንያት ያጣል ስለዚህ አንድ ተጫዋች ጆብ ይመስለኛል አሁን ተከታታይ 3ኛ ቢጫው ምናምን ይመስለኛል በእነዚህ ጨዋታዎች በየጨዋታው ካርድ ማየት የለብህም
ስለዚህ እንዲህ አይነት ነገሮች ኢትዮ ኤሌክትሪክ ጋር መታረም ያለበት ጉዳይ ይመስለኛል። ወደ ፋሲል ስንመጣ ፋሲል ቀደም ሲል እንደገለጽኩ የዋላው መስመር በጣም ጠንካራው መስመር ነው። በጣም ልምድ ባላቸው ተከላካዮች የተገነባ ነው። ከኋላ ያለው ዋሱዋ በዚህ በኩል አለ፣ በዛ በኩል ደግሞ ሳኛ አለ ራሱ እና ግብ ጠባቂው በጣም ልምድ ያለው ትልቅ ግብ ጠባቂ ነው። በቃ ዮሐንስ ሳሌ በሚፈልጉት ደረጃ ያለ የተከላካይ መስመር አላቸው። በዚህ ውስጥ ግን በጣም መናገር የሚያስፈልገው የበረከት አሁን ዘንድሮ ላይ እያሳየ ያለው በዚህ 4 ጨዋታ ላይ ወደ 3 ጎሎችን ማስቆጠር ከፍተኛ ግብ አስቆጣሪ መሆን ይችላል። እንግዲህ አማካይ ስፍራ ተጫዋች ነውና በረከትን ሳየው አንዳንድ ጊዜ በፊት ላይ አፈወርቅ ካቻ የሚባል የእርሻ ሰብል ተጫዋች ነበር። ይሄ ተጫዋች የሚገርም ነገር ለኢትዮጵያ ብሔራዊ ቡድን ለኢትዮጵያ ወጣት ቡድን በአጭር ጊዜ ውስጥ መጫወት የቻለ በብዙ ስፖርት አፍቃሪ ዘንድ የሚወደድ ተጫዋች የነበረ ነውና ይህ ተጫዋች ወደ እርሻ ሰብል ሲገባ በወቅቱ የነበረው አሰልጣኝ ትልቅ አስተዋጽኦ አድርጎለታልና ይሄ ተጫዋች በወቅቱ አሰልጣኙ ፈልጓለሁ ብሎ ሲል የክለቡ አሰልጣኞች የክለቡ አመራሮች ለዚህ ተጫዋችማ ደሞዝ አንከፍልም እኛ ገንዘብ አናወጣም ስለዚህ ቀንስ ምናምን ብሎታል። ዝግጅት ምርጫ ላይ ሲያው የሚገርም ነገር በኋላ ላይ አሰልጣኙ ምግብም ሻወርም ምንም ለዚህ ምንም 1 ብር አናወጣም አሉ። ከዛ እሺ ደሞዝ አለመክፈል መብታችሁ ነው፣ ነገር ግን የኔን ምግብ የኔን ሻወር ግን እሱ ይጠቀማል ተጫዋቹ አያውቅም ሲያደርግ። ከዛ የማናዘዋል ይሄን አደረገና ተጫዋቹ ልምምድ እየሰራ ደሞዝ ሳይወስድ ወደ ውድድር ገባ። የመጀመሪያ ጨዋታው ላይ 3 ጎል አገባ ይህ ተጫዋች እና ለነገር የፈለኩት ምንድነው አሰልጣኙ በወቅቱ ገዛይ ማን ያዘዋል ለዚህ ተጫዋች የሚለው አንድ ነገር ብቻ እንዲያደርግለት ነው ሜዳ የሚያስገባው። በቃ ከዚያ ውጪ ምንም እንዲያደርግ አይፈቅድም። እና ሁሉ ጊዜ እኛ ስናጠቃ አንተ የሚመለስ ኳስ ጠብቅ፣ በቃ ያንን ኳስ ተጠቀም ይለዋል። እና ልጁ አጭር ነው፣ የሰውነቱ በጣም ትልቅ ነው። ከዛ የሚመጣው ኳስ ያገኛል። የሚመጣውን ኳስ በቃ ድምጽ አለው የሱ የሚመጣው ኳስ እና ጎል ነው። በቃ ኔት ውስጥ ነው ዝም ብሎ የሚቀረቅረው። ከመስመር የቆመ ኳስ ምን ያለ ኳስ በቃ ጎሉ አካባቢ ከሆነ ካቻ በቃ ያገባል። እና እንደዛ ያደረጉት በአጭር ጊዜ ውስጥ የኢትዮጵያ ወጣት ቡድን የኢትዮጵያ ብሔራዊ ቡድን ምርጡ አጥቂ ስፍራ ተጫዋች ሆኗልና አሁን ላይ በረከት ላይ የማየው ነገርም እንደዚህ ነው። የሚመለሱ ኳሶችን እዛ አካባቢ የቆሙ ኳሶችን የመጠቀም ትልቅ አቅም ለፋሲል እየፈጠረለት ያለበት ሁኔታ አለና እንግዲህ ያስቆጠሩ ያሉት እስካሁን ከተቆጠሩ 5 ጎሎች እንግዲህ አማካይ ስፍራው ተጫዋች ነው ብዙውን ያስቆጠረ ያለውና ሌሎች አጥቂዎች በደንብ እነዘላለም እነ ቃል ኪዳን ዘላለም ማግባት ሲጀምሩ በደንብ አንድ አግብቷል። ማግባት ሲጀምሩ የበለጠ ደግሞ ያሬድም አለ። ያሬድ ገና ቤንች ላይ ነው፣ ብዙ ወደ ቤስቱ አልመጣም። ስለዚህ እነሱ ወደ አጥቂነት ጎል ማግባት ሲጀምሩ በረከት ትልቅ አቅም ነው የሚሆነው። ያን ጊዜ ደግሞ የበለጠ የማግባት አቅሙ እየጨመረ ይመጣልና ለፋሲል እነዚህ ነገሮች እጅግ በጣም መልካም ነገሮች ናቸው። ብዙ መልካም የሚባሉ ነገሮች አሏቸው። ያሁኑ አጀማመራቸው ምናልባት ቡድኖች እንደዚህ ሲጀምሩ ጥሩ የሚባል ነገሮችን ለማስኬድ ሞመንተማቸውን ካገኙ በኋላ ከጫናም ነፃ ለመሆን ጥሩ ነው። አንዳንዴ ሲጀመር ብዙ ነገሮች ጫናው ሲገቡ አሰልጣኞች የሚያሰቡትን ነገር ለመስራት ተጫዋቾች የሚያሰቡትን ነገር ለመስራት ብዙ ይቸገራሉ። በእንደዚህ አይነት መንገድ ስትሄድ ደግሞ ትንሽ ከጫና ነፃ ስትሆን የምታሰበውን ነገር በፈለከው መንገድ ለመስራት እድል የሚሰጡ ነገሮች ናቸውና እነዚህን እድሎች መጠቀም መልካም ነገር ነው። ግን እንደው ምናልባት አሁን ያነሳናቸው ነገሮች የሚታረሙ ነገሮችን አንስተናል። ግን በቀጣይ ምን አይነት ፈተናዎች ይገጥሟቸዋል እንዴት ሲያስቀጥሉታል የሚለውን ለመጨረሻ እንመልከተው ማለት ሁለቱም ጥሩ ልምድ ያላቸው አሰልጣኞች ናቸው። በሊጉ ላይ ዋንጫ ያነሳ ነው ዘሪው ሸንገታ። ዮሐንስ ሳሌ ደግሞ የራሱ የጨዋታ መንገድ ያለው የራሱ አቋም ጥንካሬ ያለው አሰልጣኝ ነው። ባመነበት መንገድ የሚሄድ አሰልጣኝ ነው። ያንን አስጠብቆ ለመሄድ ሁለቱም ብዙ ይቸገራሉ ብዬ አላስብም። ምናልባት ፋሲል ላይ
ውድድሩ እየበዛ ብዙ ውድድር ስለሆነ ያለው ምናልባት ይሄ ጥንካሬያቸው የፍጥነታቸውን ይዘው ይሄዳሉ የሚለው ነገር ላይ ጥያቄ አለ። እዛ ጋር ወደ ኤሌክትሪክ ስትመጣ አሁን ላይ ቲሙ የተገነባበት መንገድ አሪፍ ነው። የኳስ ቁጥጥር ላይ የሚያምን ኳሱን ሲያገኙ መጫወት የሚችሉ ፍጹም መከባበር ያለበት ቡድን ነው። አምና ላይ የነበረው ቲሙ ላይ ማኔጅ መደራረግ የኮሙኒኬሽናቸው ጥሩ አልነበረም። ተጫዋቾቹ አብዛኞቹ ተጫዋቾች በሜዳ ላይ የሚግባቡ ይመስላል፣ ግን ማይግባቡ የተወሰኑ ተጫዋቾች ቲሙን ለመቆጣጠር የሚፈልጉ የነበረበት ነው። አሁን ላይ ያ ነገር የለም። እንደ ቡድን መስራት ላይ እንደ ቡድን መንቀሳቀስ ላይ ጥሩ ነገር እመለከታለሁ። ምናልባት ኢትዮ ኤሌክትሪክን የስኳድ ጥልቀት ትንሽ ሊያስቸግረው ይችል ይሆናል። እንግዲህ እነዚህ ተጫዋቾች ሲወጡ የሚገቡት ተጫዋቾች አብዛኞቹ ወጣት ተጫዋቾች ሊጉ ላይ ያልነበሩ ተጫዋቾች ምናምን ናቸውና ስለዚህ ከዛ አንፃር በዚህ ደረጃ ይተኳቸዋሉ እነዚህን ተጫዋቾች የሚለው ነገር ትንሽ ጥያቄ ልታነሳ ትችላለህ። ምናልባት ይህን ውጤት የተወሰነ በተለይ አንደኛው ዙር ድረስ አስጠብቀው መሄድ ከቻሉ ኢትዮ ኤሌክትሪክን የሚያቆመው አይኖርም። ምክንያቱም የሚመጡትም ተጫዋቾች በጣም ኮንፊደንሳቸው እየጨመረ ስለሚመጣ ኢትዮ ኤሌክትሪክ ጠንካራ ሊሆን ይችላል ሳይታሰብ። ይሄ ጅምሩ ግን አንደኛ ዙር ድረስ መቀጠል ይኖርበታል። ይሄን ለማድረግ ደግሞ የክለቡ አመራሮች ሰሞኑን ለአሰልጣኝ ዘሪሁን ሸንገታ ከፍተኛ ሊባል የሚችል የደሞዝ ማሻሻያ አድርገዋል። አሰልጣኙ ጥያቄ ያቀረበ፣ የክለቡ አመራሮች ደግሞ የአሰልጣኙን ጥያቄ ተቀብለው የወቅቱን የኑሮ ሁኔታ የማይመጥን ነው ክፍያችን፣ ስለዚህ መጨመር አለብን ብለው ከፍተኛ ሊባል የሚችል ጥሩ ጭማሪ ለአሰልጣኙ አድርገውለታል። ይህን ሲያደርጉ ግን ዝም ብሎ አላደረጉም። እነሱም የሚፈልጉትን ነገር ደግሞ ጠይቀዋል። ኢትዮ ኤሌክትሪክ በመጀመሪያው ዙር ከ1 እስከ 8 ባለው ደረጃ ውስጥ ሆኖ መጨረስ አለበት የሚል ቅድመ ሁኔታ አስቀምጧል። አሰልጣኙ በዚህ ተስማምቶ ፈርሟል። ስለዚህ ይሄ በራሱ ቲሙ እንቅስቃሴ ላይ የሚጨምረው ነገር አለ። ክለቡ ምን ያህል ውጤቱን እንደሚፈልግ አሳይቷል። አሰልጣኙም ደግሞ ለዛ የሚፈለገው ምላሽ ለመስጠት ፈቃደኝነቱን ገልጿል። ኢትዮ ኤሌክትሪክ አምና ታስታውስ እንደሆነ አንደኛው ዙር ሲጨርስ 24 ነጥብ አምጥቶ ነው የጨረሰው። ዘንድሮ ደግሞ 10 ነጥብ አምጥቷል። በ4 ጨዋታ ነው። ይሄ ከፍተኛ መሻሻል ነው። ምናልባት ካቀዱት አንጻር ካየ የተሻለ ጉዞ ሊሄዱ እንደሚችል ፍንጭ ማሳየት ይችላልና ዘንድሮ ኢትዮ ኤሌክትሪክ የተሻለ ጉዞ ሊጓዝ ይችላል ብሎ መናገር ይቻላል። መጓዙ ብቻ ሳይሆን ደግሞ በራሱ ልጆች ደግሞ ከሆነ ደግሞ ያ ደግሞ ይበልጥ የሚያስደሳች የሚሆንበት ሁኔታ አለ። ለዛ ምቹ ሁኔታ ክለቡ ፈጥሯል። አሁን ላይ ብዙ ግዢዎችን አልገዛም። ብዙ ተጫዋቾችን ከታች አሳድጓል። አብዛኞቹ ተጫዋቾች ከወጣት ቡድኑ ያደጉ ናቸው። ስለዚህ እነዚህ ተጫዋቾች ይሄን መድረክ ይሄን እድል ሲያገኙ ደግሞ መጠቀም ከነሱ ይጠበቃል። ሁሌም ዝግጁ ሆነው ሁሌም ባገኟት አጋጣሚ 1 ደቂቃ ብትሆን በ1 ደቂቃ ውስጥ ገብቶ ታሪክ ለመስራት ከምን ጊዜውም በላቀ ሁኔታ ተጫዋቾቹ ራሳቸውን ማዘጋጀት አለባቸው። አሰልጣኙ ነው አመራሩ ነው የሚል ኮምፕሌን ማድረግ የለባቸው። የትኛውም ደቂቃ ይሰጣቸው፣ በተሰጣቸው ደቂቃ ገብቶ የተሻለ ነገር ለማድረግ መዘጋጀት መቻል አለባቸው። አሰልጣኝ ዘሪሁን ሸንገታ እውነት ለመናገር በቅዱስ ጊዮርጊስ ቤት ውስጥም ያለ በርካታ ተጫዋቾችን ወጣት ተጫዋቾችን የማሳደግ ልምድም ፍላጎትም ያለው ነው። የሚገርም ነገር አሰልጣኝ ዘሪሁን ሸንገታ ቅዱስ ጊዮርጊስ ቤት ውስጥ በነበረበት ሰዓት ላይ እነዚህ ተተኪ ወጣት ተጫዋቾች የሚባሉትን ክረምት በረፍት ሰዓቱ ለብቻቸው እየጠራ ዘሪሁን ተራራ የሚባል ወደዚህ ወደ ኮተቤ አካባቢ እዛ እየወሰደ ያሰራ ነበር። ማይታክት በቃ ልጆችን ለማሳደግ የሚጥር አሰልጣኝ ነውና ከዛ አንፃር እዚህ አሁን ኢትዮ ኤሌክትሪክ አሰልጣኙ ወጣት ተጫዋቾችም ማመን ያለባቸው ይሄን በዚህ ደረጃ ፍላጎት ቁርጠኝነት ያለው አሰልጣኝ ነው ያላቸው አጠገባቸው። ስለዚህ ያንን አሰልጣኝ መጠቀም አሁን ከነሱ ነው የሚጠበቀው።
ስለዚህ በዛ ደረጃ ብዙ ኤሌክትሪክ ውስጥ ጥሩ ችሎታ ያላቸው እንደ አንዋር አይነት ሙከረም አይነት ወጣት ተጫዋቾች አሉ። ሌሎችም ስማቸውን ያልጠቀስኳቸው ጥሩ ክህሎት ያላቸው ትሬኒንግ ሜዳ ላይ ያዩዋቸው ተጫዋቾች አሉ። ስለዚህ ዘንድሮ እድሉ የናንተ ነው፣ ጊዜው የናንተ ነው። በዚህ መጠቀም አለባችሁ ለማለት እወዳለሁ። ሁሉም ዞሮ ጅማሬያቸው ጥሩ ነው፣ ግን ፍጻሜያቸው ይጠበቃል። ፍጻሜያቸው እንዴት ይወጡታል እንግዲህ ወደፊት የምንመለከተው ጉዳይ ነው የሚሆነው። ግን ብዙ የሚሻሻሉ ነገሮችም እንዳሉ ነው። ግን አሁን ባለው ሁኔታ ግን ጥሩ ነጥብን አስመዝግበዋል። ጥሩ ሁለታቸውም ከባለፉት አመታት ንጻሪው ስትመለከት ጥሩ የሚባል ነገር አላቸው። ግን ወደፊት ግን ብዙ ይተበቀባ ኤክስፔክቴሽንም አሁን ከፍ ይያለ ነው የሚመጣው። ያሸነፍክ ስትመጣ ብዙ የሚጠበቅ ነገር አለ። በደጋፊ ትጠበቃለህ፣ በብዙ ነገሮች ትጠበቃለህና ያንን ከግምት ውስጥ የሚያስገባ ስራ ከተጫዋቾችም ከአሰልጣኞችም ይጠበቃል። ያንን እናቶ አብዮትም ቋውን ፋሲል ውስጥ ትንሽ ተንፈስ ያሉበት ጊዜ ይመስለኛል። ከቀጥር ሁኔታ ጋር ተያይዞ ብዙ የሚነሱ ነገሮች ነበሩ። ቅሬታ ተቃውሞዎች ኃይለኞች ነበሩ። ኃይለኛ ቅሬታ ተቃውሞዎች ነበሩና እነዛ ቅሬታ ተቃውሞዎች ግን አሁን ብቻ ደጋፊ የሚፈልገው ውጤት ሲመጣለት ደግሞ ምንም ይሁን ያንን ነገሮች ማርገብ ይችላሉና ያንን ያረገበ ውጤትን አግኝተዋል። እነሱ ጥሩ የሚባል ነው። ግን እነዚህ ማስጠበቅ ደግሞ ትልቅ ነገር አለ እና የተዳፈነ ነገር ነው ያለው የጠፋ አይደለም እንዳይነሳ በደንብ መስራት አሁንም ከነሱ ይጠበቃል ያስፈልጋል። ውድ ተመልካቾቻችን የፋሲል ከነማና የኢትዮ ኤሌክትሪክ የድል ጉዞ አንድምታ ምንድነው በሚለው ርዕሰ ጉዳይ ላይ ቆይታ ያደረግንበት የዛሬው የብስራት አታ ፕሮግራማችን የተከታተላችሁትን ይመስል ነበር። ፕሮግራሙ አዘጋጅ ወደ እናንተ ማድረሱ መላኩ ወልደሰንበትና እኔ ተረታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ ያደረግ ያላችሁን ሐሳብ አስተያየት በኮሜንት ሴክሽን ላይ አካፍሉን። ሰናይ ጊዜን ተመኘን።